ስግጥ ብዬ በቃ ፍርር ብዬ ለህይወት ስግጥ፣ ለበረከት ስግጥ፣ ለቤት ስግጥ፣ ለመኪና ስግጥ፣ ለፖለቲካ ስግጥ፣ ለደብረጽዮን ስግጥ። እውነቱን እኮ ወጣቱ ካልሰገጠ ያልቃል በጥይት ቀለሃ። እናንተ ሆይ ሰግጥ፣ ለመንግስት ሰግጥ። ወጣት ሆይ ደብረጽዮን ላይ ሰግጥ፣ አብይ አህመድ ላይ ሰግጥ። ኢሳያስንም ይመለከታል። የኤርትራ ወጣት በኢሳያስ ላይ ሰግጡ። ፍቅርዬ ማሬዋ እንዴት ነሽ? አነጋጋሪ ሆነ። በቢቢሲ እኮ ነው መቅረብ ያቃተ ይሄ ልጅ እንጂ የኢትዮጵያን ሚዲያ እንዳለ ከታች እስከ ላይ ነው ሰግጡ ሰግጡ ብሎ ያሰገጣቸው። ሁሉ ሰገጥ የሆነ በቃ ግን አሰጋገጥ አትችሉበትም። አይ ኢትዮጵያውያን ሰው አራዳ ለመሆን ይቸገራል እንጂ ፋራ ለመሆን ይቸገራል። እግዚአብሔርም ፋራውን ሰግጥ ምናምን ሲል ቀላል ነገር እኮ ግን በቃ እንዴት እንደሚከብድ አየን። ሰግጥ ሲባል ሚስቱ ላይ ይሰግጣል አንዳንዱ። ደድብ ሲባል ትምህርት ያቋረጠ ስንት ስግጥና እኮ እንደዛ አይደለም። አዶናይ ያለው ስግጥና እኮ ሌላ አይነት እኮ ነው። ኢትዮጵያውያን እንዴት ሰገጤ ለመሆን በዚህ ደረጃ ያቅተናል? የአራዳ ልጅ ለመባል ስንት ፈተና አላየንም? የአዲስ አበባ ልጅ ለመባል በብሔር ብሔረሰቦች ማሊሼ ሚኒሼ እያልን አይደል የምንውለው? ምን ነው አራዳ ለመሆን ተሽኮረመምን? ለመሰገጥ ይሄን ያክል ደረጃ ለምን ተንደረደርን? እናቴ አስቡ። አዶናይ ሰግጡ ሲልን ምን አስቦ ነው? ሬክሰን ፌክሰን ትምህርት ላይ ሰግጥ አጥና ማለቱ እኮ ነው። መጨረሻ ምን ይሆን? የኢትዮጵያ ሕዝብ ግን ቀናበ፣ እግዚአብሔርን ቀናበ። ሀወይ ማዕሬ ናይ ትግራይ ጀግና አሁን መቀሌ ነህ ቶሞልሰሃል። ለዛ ሽማግሌ አርቲስት ደግሞ ዝሞቱ ምናምን ለሚለው መኪና ልትገዛለት አንዳንዴ አንተም እኮ ጭንቅላታም እኮ የኢትዮጵያ አርቲስቶች ግማሾቹ የሆነ ኮሜዲያን ሙቶ ነበረ፣ አይታችሁታል? የሆነ ኮሜዲ በቅርቡ ሙቶ ነበርና ፌስቡክ ላይ እገባለሁኝ አትንከባለይ አትንከባለይ እያለ ሲዘፍን ቆርጠው ፖስተውታል። አየዘው ልጅ ስራ እኮ ተከትሎ ነው የሚሞተው እኮ። ለዚህ ነው ብሔር ብሔረሰቦች ላይ ብዙ ጠንከር ያለ እርምጃም አልወስደው። በትግራይ ጦርነት አትንከባለይ ያለው አርቲስት አፈር ድሜ የበላ ብለው ለጥፎት በቅናት ህዝቡ ዘንድ እንዴት አይቃጠል? እናቴ አዶናይ እኮ ነው። መኪና በላ፣ ዋንጫ በዋንጫ ሆነ፣ ሞቀሌ ሄደ፣ ህዝቡ መጣ። እሱም የህዝቡን ጋጋታ ምናምን ሲያይ አፄ ቴዎድሮስ ነኝ አለ። አብይ አህመድ ደግሞ ተቆጥቶ ሰግጥ ያልከው ያስጠይቃል ብሎ ተነሳ። እችን ባትል አዶናይ ይሄ ሁሉ ነገር አይመጣብህም ነበር። አፄ ቴዎድሮስ ነኝ። አፄ ቴዎድሮስ አስበዋል? በመሳፍንት ጊዜ ከሸዋ ጀምሮ እስከ ባሌ ጎባ ድረስ ሲያስገብር ነበር። የመሳፍንት አንገዛዝን አከርክሪቱን ብሎ ሰባብሮ አሁን አንተ አፄ ቴዎድሮስ ልትሆን ከትግራይ ተነስተ ከዛ ትመጣለህ የት? አማራ ክልል። ከዛ ትመጣ በፍቅር ከሆነ ግን አሪፍ፣ በፍቅር አንድነት ከሆነ አሪፍ። እንዲህ አፄ ቴዎድሮስ እኮ ብዙ ሰው ጨፍጭፏል እኮ። ሚኒሊክን በምን ትዋብ እጅ እንዲያድግ ያደረገው በባርነት ለምንድን ነው? ንጉስ ሚኒሊክ እኮ ከጎንደር ከመጥባቱ በፊት የአፄ ቴዎድሮስ
የባሪያ ልጅ ነበር እኮ እናቴ ትሙት። አባቱን ቀጥቅጠው ሸዋ ላይ ሲገባ እኮ ቴዎድሮስ እኮ ቀውጥ ያፍልቷል እኮ እንዲህ አውድማ ሁሉ ሲያቃጥል ነበር አሉ። ታሪክ ነው እንግዲህ ተው እንጂ አፄ ቴዎድሮስ እንሆናል። የኢትዮጵያ ሕዝብ ማይ አፄን የሚቀበል የኢትዮጵያ ሕዝብ አለ ብለህ ታምናለህ? ትበላለህ። ዮሐንስ እንኳን ብትል ዮሐንስ እኮ ጀግና እኮ ነው። እና መተማ ሂዶ የሞተው ከሱዳን ጋር ለመጣላ ከጎረቤት ሀገር ጋር እኮ ነው። እዚህ ቴዎድሮስ እኮ አብይ አህመድ የት አይገናኝ። ያው ስራው እንደዛ ነው። አብይ አህመድም ስታየው እኮ አንዳንዴ እኮ እንደዛ እኮ ቤተክርስቲያኖች ይነሳል እንደ ቴዎድሮስ እንደገና ደግሞ ክልሎች አሁን ክፉ ላወራ ባለጌ አንዳንድ ሰዎች ብልግና ጻፉ። ዴዴቦች እንጭቃቱን የእንጭቅ ልጆች እና አዶናይ አንተ ሰግጥ ያልከው ህዝቡ በሌላ እውነት ሰግጥ ያልከው መስሎት እኮ ነው። ደድብ ስትለው ትምህርቱን ያቋረጠ ህፃን ልጅ በዛ። ይሄ መስተካከል አለበት። ፋፊ የዘግሬድ ቡላላ መጣባይ ሃሎ ጋሽ ቡላላ ቅዱስ ጅሮ እንዴት ነህ? ሰላም ነው? ቢስ ነው? ምን ነው ጠፍተሃል? አለው የበላሁት ገንዘብ እስኪያልቅ ጠፋ ብዬ ነበር አለው። ስማ ተቀበልክ እንዴ? ኧረ አልተቀበልኩም፣ ካዱኝ እባክህ። ይኸው እኔ አንድ ነገር ልንገርህ ቡላላ፣ እናቴን ነው የምልህ። አሁን በእነዚህ አሁን ባለው ጉዳይ ላይ ማለት ነው አንዳንዴ ጸሎት የሚያስፈልገዋል ብዬ አምናለሁ። ይኸው እኛ ኢትዮጵያውያን ጭንቀታችንን አናቀው። ገባ ወይ? ልጄ ባህሪው ተለወጠ ወይ ደግሞ ከልባ ባህሪዋ ተለወጠ ምናምን ነው የምንለው። እቺ ልጅ በጭንቀት ውስጧ የተቀየረ ነገር አይመስልም። እና ምን መሰለህ ይህ ሰው ውስጡ ተቀይሯል። በተለይ ልጁ ከሞተ በኋላ ውስጡ ተቀይሯል እና የሚያደርገውን አያውቅም። መንፈሳዊ ሚስቱ ብቻ ናት ታጋሽ፣ ጸሎት፣ ጌታ ያንን ጭንቀቷን በቃ እና አንዳንዴ ምን መሰለህ ይሄንን ተጠቅመው አንዳንዶቹ ደግሞ ምን እያደረጉ ነው ቡላላ ያልሆነ ነገር ተጠቃሚነትን ለማግኘት ይሄን ተጠቅመው እየቦጠቦጡት ነው። እኔ ግን በቪዲዮ ሲወጣ የዛኔ ደነገጥኩ። በቃ ቪዲዮ ሲሰራ እና ምንድነው ያው አሁን የሰማሁት ስለ ሰውየው እንጸልያለን፣ ስለ ፋሲካም እንጸልያለን። ይሄ ሰው ወደ ልቦና ከተመለሰ እግዚአብሔር መመለሱ አይቀርም። መመለሱ አይቀርም። ግን እኛ ማንን ለሱ እንጸልይለት ነው? ለእኛም ጸሎት ስለሚያስፈልግ ጸላዮች ይጸልዩለት ወደ ጭንቅላቱ እንዲመለስ። በዚህ ጉዳይ ላይ አናግሬው ነበር። እሳቸው እኮ ይባስ ያሳብዳሉ እንጂ እኮ ምንም ለምሪቷ በረከታ አይሆኑም። ግን እሺ ይጸልዩ። ፕሮግራም ይዘን እንጸልይለት፣ ለሁሉም እንጸልይ ስል ጂጂኪያን አስገብተው መጀመሪያ የማገጠችው ሚስቱ ነች ምናምን ቢል የጭንቀት ፕሮፓጋንዳ ሰርታ ወጣች። እንዴት እንደተናደድኩባት ነገር። መጀመሪያ የማገጠችው ሚስቱ ናት አላለችም? እከክ የማን የዘዊ ሬክሰን ቶቶ እዚህ ውስጥ አንገባም። ወደዚህኛው እንመለስ። ጅቦ አዶናይ ቴዎድሮስ ያለው ይሄኛውን ቴዎድሮስ አይደለም። የትኛውን ቴዎድሮስ? ገና ለገና ይመጣል ኢትዮጵያን አንድ ያደርጋል ተብሎ የሚታሰብ ቴዎድሮስ አለ። እሱን ያለው ይሄ እኮ ስሙ ታዲያ አዶናይ እኮ ነው እንጂ ቴዎድሮስ አይደለም። ቴዎድሮስ የሚባል በታሪክ ኢትዮጵያን አንድ የሚያደርግ ምናምን የሚባለው ነገር አይደል? ኢትዮጵያን ትንሣኤ ኢትዮጵያን አንድ የሚያደርግ ሊመጣ ይችላል እና ይመጣልና ተብሎ የሚጠበቅ ቴዎድሮስ ነው። ስሙ ቴዎድሮስ ነው። ይሄ እኮ ቴዎድሮስ አዶናይ ነው የሚባለው። ስሙን ሊያስቀይር ከሆነ አንድ ነገር አዶናይማ አዶናይ ነው። ግን እኔ ነኝ ከሰሜን የመጣሁት ቴዎድሮስ እኔ ሳልኖር አልቀርም ምናምን ነገር ነው ያለው። እኔ ነው ብዬ ነው ማስበው። ግን ክላሽ ያደረገው ጠቅላይ ሚኒስትሩም እኔ ንጉስ ነኝ ብሎ ነው የሚያምን። ጠቅላይ ሚኒስትሩም ንጉስ ነኝ ብሎ ስለሚያምን አሁን በዚህ ሰግጣለው ምክንያት እንዳያስሩት ነው መፈረው። አንተ ብዙ አክቲቪስቶች ምናምን ያልተነሳበት ባይዘቢ አሁን ዶክተር የሚባለው ነው በህግ መታገድ ያለበት ይሰግጣሉ የሚባለው ትሬንድ ምናምን ብሎ ተናገረው። ግን አልተረዳውም። ቢረዳው ኖሮ ቀንጅብ ጁንታ እየተባለ በሚሊዮን የጨረሰውን ስያሜ ሳያስቆሙ ሰግጥና ፈምስን እንደው አንዳንድ ኢትዮጵያ ውስጥ ህግ ወዴታቸውን እንበላለን ምናምን ብለው በዛ ልክ የተናገሩት ነገር እያለ ሰግጥ ፈምሰን መናገር ጥሩ ነው ብዬ አላስብም። እንደውም ዶክተሩ ራሱ ቢሰግጥ የተሻለ ቦታ ይደርስ ነበር። አልሰገጠም።
ለሱ ራሱ ያስፈልገዋል። ሰግጣለሁ እንዴት እንደሆነ ዶክተር አለ የስም ቀጫማ የስም ብዙ አሉ። የስም አሉ ጅቡ ዶክተሮች እንኳን አሉ የስም። አሁን ያሉት ዶክተሮች ደግሞ ጭራሽ የሚከፈላቸው ማለት ነው። መነሳት አልነበረባቸው በዚህ ደረጃ ይሄ ምስኪን ሰው ጋር መነሳት አልነበረባቸው። ምን አለ ቢሰግጡ። ግን አሰጋገጣችሁን ደግሞ አስተካክላችሁ አሰጋገጥ ብዙ አይነት እኔ የተረዳሁት አሁን ያለው መንግስት ከሰሜን የሚነሳ ኃይል ያለው ህዝብን በሐሳብ የሚገዛ ከተነሳ አይዋጥላቸውም። ገባ መሆን የለበትም። በቃ ከዛ ቦታ ተነሳ ማለት ጉድ እንሆናለን ብሎ ነው የሚያስቡት። ነው አማራ ክልልም በለው ከትግራይ ክልልም በለው ከዛ ቦታ ብቻ የደቡቡንም ሐሳብ ይዞ እንደዚህ እንዳድነ የሚነሳ ሰው ካለ ወገቡን ነው የሚሉት ማለት ነው። አዎ እኔ የተረዳሁት አነሳሱ በጣም ያስፈራል እኮ ይሄ ኢትዮጵያን አንድ አረጋታለሁ ፍቅር ይበልጣል። እኔ በኢትዮጵያ ፍቅር ያበደው ቴዲ አፍሮ ብቻ ነበር የሚመስለኝ። አዶናይም ለኬ እንዲህ ነው እስክል ድረስ እውነት ኢትዮጵያን በፍቅር እንዳደርጋለሁ ተመልከት። በፍቅርማ ያበደው ኢትዮጵያ ፍቅር ያበደው ብዙ እኔ እናንተ ራሱ ካብደናል እኮ ዝም ብለን እዚህ እናሽቋልጣለን እንጂ ካብደናል እኮ አላባርክም እንዴ? እኔ በኢትዮጵያውያን ፍቅር በተለይ በዚህ ደደብ እናቴን እውነትን ነው በጣም ነው ያበርኩት። አንድ ብንሆን መሀል ላይ ያለውን ነገር ቢወጣ ደስ ይለኛል። ይሄ መከፋፈሉ መራራቁ ምናምን ወጥቶ እንደ ድሯችን በህዋት የበላይነት ቢቀጥል አየኸው ይሄ እኮ ነው ኢትዮጵያዊ ፍቅር። ይሄ እኮ ነው ሰላምን ፍለጋ። ይሄ እኮ ነው ትክክለኛ ምኞትና ፍላጎት። ይሄ እኮ ነው ሀገርን ያቀና ሀገርን ቀጥ ሰጥ ለጥ አድርጎ ያስተዳደረ ቲፒኤልኤፍ እሱ ነው እንጂ መምጣት ያለበት ወንድሜ። አገኘኸኝ አይደል? አገኘኸኝ። በጣም እግዚአብሔር ይባርክ ወንድሜ። እነሱ ከሄደ በኋላ አይደል እንደ መተራረዳችን፣ እጅ መቆራረጣችን፣ አንገት መሰቃቀላችን የተጀመረው ነፃነታችን ርቆን ሰላማችን ደፍርሶ ቀጥሎ ስሜታው ያልኩ እስቲ ሌሎች ሀሳብ አስተያየት ሰጪዎችን እናስገባለን። ቡላላ ብቻህን ሚዲያውን አጨናነቅከው። አንተን ከሰሙ ብዙ የተቀደሰ ሀሳብ ነው ያመጣሁት። ባጨናነቅም የተቀደሰ ሀሳብ ነው። የኢትዮጵያ ሰው ደግሞ ይሰማል ብዬ አስባለሁ። ችግር ስላየ ህዋት ወደፊት ማምጣት የተሻለው መንገድ ነው። ሲባል ይሰግጣል። ደድብ ሲባል ድድብና በብዙ ነገር መደደብ ሲቻል ሰው ትምህርት ያቋርጣል። ከ20 ሺህ በላይ የማያንሱ ወጣቶች ትምህርት እንዳቋረጡ ሰሞኑን ሰምቻለሁ። አንዱ ባስ ስቴሽን በራቁቱ ሲሮጥ ነበር። ሰግጥ ብሎኛል አዶናይ ብሎ ብቻ ኢትዮጵያ ህዋሃትን ወደፊት እናምጣው እናስኬደው። ፍቅር ያስቀጣሽኝ ከሰሞኑ ጋር የተጫወትኩ አዘፈነችኝ እንዴ? አታ ጌሚክ ዛሬ ነው ገና ማለት አዎ ፍቅርዬ ወሸላይን አስይዤ የምጫወትበት ነው። አያስቅም አትሳቂ። አያስቅም። መሀን ብትሆን አይመለከተኝም፣ ስል ብትሆን አይመለከተኝም። አትጭካኔዋ ደግሞ እሷ በስማ ኧረ አትምርም። የግድያ ጌም አይደል እንዴ የምትለው? እዚህ ቤት እንዴት ናችሁ? ሰላም ሰለሞን ወንድሜ እንዴት ነህ? አለንልህ ፍቅርዬ። ስለ ወሸላ አምላክ ብለሽ እንዳትቀሪ እሺ። እሺ እነ ማሪ ምናምን ቀጥል ወንድሜ ሰለሞን ቀጥል። አይ ስለ አዶናይ ሲወራ ሰምቼ ነው። 20 ምናምን ተማሪዎች አቆሙ ምናምን የሚባለው በሱ ምክንያት ነው እንዴ? አይደለም። ኪንግ ሰለሞን እደውልልሃለሁ ብለኸኝ ነበር። አሳይሃለሁ። እናውጣ። አንተ መቼም አረሳህም። አንተ ደነስ እናውጣ ያለኝን ነገር ብትሰው እንደ ቡላላ ያለኝ ነገር እኮ ያማል፣ ይከነክናል። እንዴት ለአንድ ኢትዮጵያዊ ይባላል? አይለፍልህ አልፋታም። ደግሞ በየሄድክበት እንዴ ከስሜን የሰበረው አሉ። ከስሜን የሰበረው እሺ ኩኒ አባቷ ሃሎ ኩኒዋ ሃሎ
እሺ ሰግጡ ሲባል እንዴት ነው? አትሳቃት። ሰላም ጅቦ እንዴት ነው? ሰላም እህቴ እንዴት ነሽ? ሰግጡ ማለት ለአንቺ ምንድን ነው? እስቲ ሐሳብ አስተያየትሽ ስጪ። ያው ህዝቡ እንደምሮ አይደል የሚሄደው፣ ለዛ ነው ሰግጥ ማለት ያው አንቺ ማን ህዝቡ ማን ህዝቡ መሀይም ነው። እኔ እንጃ እኔ አይደለሁም ራሷን የጠችው። ቆይ እዚህ ቤት ሞዴሬተር እንዳለ አነሳለሁ። እሺ ፍቅርዬ አንቺ በራሷ የጠችው ይመስለኝ፣ ሌላ ሰው ያሰጣት አይመስለኝም። ጆ ቆይ ስማ፣ ለምንድን ነው ይሄ ሰውዬ የተለጠፈው? አሁን መንግስት እየተከታተለው ነው። ብዙ ጋዜጠኞች ተነሱበት። ህዝቡ ሆ ብሎ ተነሳ። ለምን ሰግጥ ይላል? ሰው እኮ ሼም ይዞት ነው እንጂ መፈመስ አቅቶት አይደለም እኮ። ስንት ባለጌ አለሌ ያለ እኮ መናገር የሚችል ቤቱ ተደብቆ። እስቲ ውጡ እኮ ነው ያላቸው። ውጡ፣ ተናገሩ፣ ተንፍሱ። የኢትዮጵያ ሚዲያ ሲወሻ እንግዲህ በፋራ ተሞልቷልና የአራዳ ልጆች ሰግጣችሁ። አራዳ እኮ ሼመኛ እኮ ነው። እግዚአብሔር ብዙ መናገር እየቻለ ቤቱ ተደብቆ ኧረ ሼም ነው እንዲህ አይባልም ምናምን እያለ እኮ ቀርቷል እኮ። ይሄ ልጅ ከመጣ በኋላ ስንት የአራዳ ልጅ ነው ብቅ ብቅ ማለት የጀመረው? ስንት ነው? የአዲስ አበባ ልጅ አብሰው በቃ መሰገጥም ቲክቶክ መስራት የማይችል አሁን እየሰራ ነው። ሰግጡ ጅቦ ራሱ ስንቴ ቤቱን ከፍቶ አወራ ስለሱ። ትክክል። ሰግጦ ሶስቴ አንደኛ ምንድን ነው ያወራሁት? አንደኛ የማናት ጃኒ ብለህ እሱን ይዘህ መጣ። ጃኒ ኖ እሱ በሁለተኛ ደረጃ ላይ ነው። አንደኛ የመጀመሪያ ጊዜማ እንትን አለ እንጂ አዲስ አበባ ተለውጣለች ስትል እንዴ አዶናይ አሻጋሪያችን አልክ። እንደዚህ ነው አንድ የምታደርገን አልክ። አዎ እሱና የመኪና ሽልማት፣ ሁለተኛ በጃኒ ጉዳይ፣ ሶስተኛ ደግሞ ሰግጡ በሚቆምበት ሰዓት ተመልከት እንዴ። ጅቦ የአንድ ነገር ብዬ ዱጣ ስላስገባኝ አመሰግናለሁ፣ አድናቂ ነኝ። ሙርሲ ግን ትናንትና እንደ አዶናይ ሊሰግጥ ብሎ አልተሳካለት። በዚህ ጉዳይ ምን ትላለህ? ተሚ ሙርሲ ምን ሆኖ እንደዛ ሲያለቅስ የነበረው? አንዳንድ ሰዎች ተደብሮ ነው የሚሉም አሉ። ያለ ሲቀውጥ የነበረ ምን አውቆ ነው? እስቲ ሜሪ የምታውቂያቸው ነገር ካለ አንቺ ተናገር። እኔ አንድ ሁለት ነገር አላውቅም። ያው እያየሁት ነበር 17000 ሰው ቁጭ ብሎ እያየው ነበርና እኔ አንዳንዴ አዶናይም እንደዚህ ልታነቅ ነው ራሴን ላጠፋ ነው ምናምን ስላለ ምናልባት የመጀመሪያው ስቴፕ እንደዛ ስለመሰለኝ ነው። አዶናይ እንደዛ ብሏል እንዴ? ከውጭ ተሰባስቦለት ነበር ብር። አይ እሱ ራሴን ላጠፋ ነው አላለም። አልተሰባሰበም፣ ግን በቃ አካውንቴ 00 ነው። የኔም እኮ 00 ነው። እናቴን አሳያቸዋለሁ። ግን በቃ ጅቦ ተሰባስቦለታል። እንደ ጓደኞች ሁሉ ሰፖርት አድርገውታል ውጪ ያለ። አይ እሱ ግን ብር ቀጥታ ብር አልጠየቀም። የስፖርት እንትን አወጣ። ስፖርት እንዴት መስራት እንዳለባቸው እሱን በዶላር እየከፍሉ እንዲያደረገ ሰርቶ ነው የወሰደባቸው ብዬ ነው የማስበው። ይሄኛው ምን ሆኖ ነው አሁን ሲያለቅስ የነበረው? ሙርሲ የሚባለው እርቃና እስከ ዛሬ ሙርሲ ሆኜ በራቁቴ ነበርኩ፣ አሁን ልብስ መልበስ ፈልጋለሁ ብሎ አለቀሰ። እና የማርያምን ስዕል ይዞ ሲቀውጥ የነበረው የኢትዮጵያ ሕዝብ በማርያም ፍቅር ምናምን ሬክሰን ነክሰን የሆነ ነው ብሎ አየ ሕዝቡ ግን በሃይማኖት ገብቶ ሊበላ ሃሽታግ መጣች። ቅዱሳት ዘግሬድ ታጋጫለች ከመሬት እየተባለላት ሰዓት ነው። አንቺ እዴዳችሁ ወይ አረ እናትዬ አዶኒን ሳምሹ አለሁላችሁ። ፍቅርዬ ቆንጆ ወይ እንዴት ነሽ? ጅብዬ እስቲ ሙርሲ ምን ሆኖ ነው ያለቀሰው? በእናትሽ በዚህ ጉዳይ ማ ይሄ ሙርሲ ወርቃቱን የሚሄደው ልጅ እንትን አይ ቲንክ ታስሯል። የደረሰኝ መረጃ ምን ሆኖ ነው የታሰረው? ምን አርጉ? ያው ከባህሉ ያፈነገጠ ድርጊት ነው። እስቲ እያጣራው ነው። ሰላዮች ልኬ በቀስት ወጋ ሰው ምን? እሱ እኮ ባህላዊ ጨዋታ ነው። ያዋርዱ ሰዓት በቀስት ጨረሳቸው። ሲያፏግር ነው አሉ እናቴ። ውርሲም አይደለም አሉ እንዴ ሀጎስ ሲክስ
ያልገቡበት የለም ያልገቡበት የለም። ነይ ቻንቺ ገግ እንዲ እንደዛ ሀጎስ ሆኖ ተገኘ። ሞታ እኮ ትግሬን እንችለዋለን ብለን ማሰባችን ስህተት ነው። ሶሻል ሚዲያውን እንዳለ የተቆጣጠረው ትግሬ ነው። ትግሬ ይመቸው። ሙርሲው ትግሬ ሆኖ ተገኘ። ወላሂ በስቲ ለስቲ ማሬዋ አዲም ይሙት በይኝ እስቲ ቁንጅናዬን ነው የምልህ። እና በዛ ጉዳይ ነው ሲያለቅስ የነበረው። ታግዳል መጀመሪያ እኮ ይከራከር ነበረ ታውቃለህ። ያሽታገውን ጭምር የተገፈፈ ነው። ቆይ እናቴን እኛ እኮ መውጣን እኮ በቃ አልሰማ ብለህ ነው እንጂ ሀቅ እኮ አለው። ወይኔ እናቴ እና ጉዳይ አሁን ታሰረ አልታሰረም? አዎ ታስሯል እያሉ ነው። እስቲ እዛ አካባቢ ያሉ ልጆች የሱ ጀለሶች ምናምን ሄደው እያጣሩ ነው። ግን ይሄ ብሔር ብሔረሰቦች ነው የሚነሱበት አሁን በትክክል። ግን ለምን ፓንት ለበስክ ምናምን እንዳይሆን ጸባቸው። ሜላት አንቺ ጉደኝት ነይ ግቢ እስቲ ሜላትን አስገባት ከገባች። አንቺ እንደኔ ሜላት የለንበትም እዚህ እኛ ስለ እግዚአብሔር ነው የምንጸልየው። ደሙ ንጹህ ነን፣ እስኩሬስም የለም እኛ ስለ እንዲ የኔ ርዕስ ወላሂ እናንተ ለእናንተ ቪው ሲባል የኛ ህይወት መታመስ አለበት እንዴ? እዚህ ሜላት አለች። እግዚአብሔር ስለኔ አውሩ እናውራ። ሜላት ትፈቅጃለሽ? እኔ አላወራም። ራና አለች። አያ የኔ ችግር የለብኝም እኮ ያየሁትን ነው ዝርግፍግፍ አድርጌ የማወራው። እከሊት እንዲህ እያለች ነበረች፣ እከሊት እንዲህ ብላ እንቁርቲ በዚህ ወርዳ እያልኩኝ የህይወት ታሪካችሁን ነው የማወራው። ሂድበት። ታይ እዚህ ጉዳይ ላይ እኔ ድምፅ ታቅቦ ነኝ። ድምፅ ታቅቦ ዝም ማህበሩ ወስኗል። ጅቦ ትንሽ ቡላላ ነው የሚያፈነግጠው። አይ ቆይ ይኮረኮማል። አይቼዋለሁ፣ አንድ ሁለት ቀን አይቼዋለሁ። ቡላላ እናቴን ትባረራለህ ከማህበሩ። እናቴን ያለ ፈቃድ ሜላት ቤት ገባሁ። በዚህ አይነት ጉዳይ ላይ ማውራት አያስፈልግም ጭራሽ። ኮሚቴው ሳይመክርበት፣ ኮሚቴው ሳያምንበት እንዴ። ያ ግን ሜላት ድጋፍ ያስፈልጋታል ብዬ ስላመንኩ ነው። እሷ ብላኝም ማለት ነው። ድጋፍም ካስፈልጋት ኮሚቴው መክሮበት ነው። ድጋፍም የማያስፈልጋት ከሆነ ኮሚቴው መክሮበት ነው። ተወያይቶ ነው። ይኸው ኮሚቴያችን እነሆ በማጣራት ስለሚያወራ እንደው ኮሜንቱ እንዳለ ስድብ ሲሆንብኝ እኮ ነው። አትሊስት አለው ለማለት ብዬ እኮ ነው። እኔ ሳለው አላልኩም፣ ግን አሻሽቱም ያው የተደረሰው ነገር ግን እቃወማለሁ፣ እጸየፋለሁ። ምንም ያልነካችን ሴት ምስኪንን ሴት በዚህ ደረጃ አው ኖ እንዴ! እኔም ከጎንሽ ነበርኩ። ያው ለህዝብ ሲወርድብኝ ረሳሽ እንዴ? አያገባንም፣ ባንቺ ኃጢያት ምንም አያገባንም። እኛ ስቴት መስጠት አንችልም ማለት ግን ፋሲካን ስትነኪ ግን ኖ ሃሽታግ ሃሽታግ ምን መሰለሽ፣ ኃጢያቱ የብዙዎች ነው። እናቴን በተለይ አንደኛዋ ተጠያቂ ኃጢያተኛ ልዕልቲ ነች። ትክክል። ሁለተኛ ስም አይጠቀስም እንለፍ። ሶስተኛ ሜላት ትክክል።
ታዲያ ሁለት ከፊት ያሉት ተጠያቂ ሳይሆኑ እንዴት ነው ሜላት ተጠያቂ ነው? ባንተኝነት የሚደርስ አራተኛ አሁንም ስም አንጠቅስ። ትክክል። እኔ መሀል ያለውን ተጠርጣሪ ልናገር አይቻልም። ቡላላ በተላላኪነት ቢጠየቅልን አስወርዳት አንተ ሞዴሬተር አለ እንዳትናገር እያለች ሁሉም ኃጢአተኛ ነው። ሁሉም በዚህ ጉዳይ ላይ ሁሉም በተለይ እናንተ ቲክታከሮች እናንተ ዝም ብላችሁ ወሬ የምታወሩ ሳይገባችሁ የምትለፈልፉ ሰዎች ኧረ በስመ አብ ክፋታችሁ እግዚአብሔር እንዳመጣላችሁ ነው። ከፈለጋችሁ በዘር ከፈለጋችሁ ወደ ሌላ እኔ ሃሽታግ እናቴን እኔ ይሄን ህብረተሰብ ጌታዬ ሆይ ና ተረከበኝ። እኔ አልቻልኩም ልሂድ፣ በቃ እኔ አልቻልኩም ልሂድ። ቡላላ ያው እየበላህ ነው አንተ ልጅ አትሂድ አባ ቡላላ እየተቀበልክ ነው አትሂድ ሜላት አራት ነው አትስጭናራታይ ስሜም አላማረም መረ ይቅርብኝ አትስጭኝ ይሄ ነገር ድለላ ነው እንዳይ አባላቶች ሜላት ነግሬሻለሁ ከዚህ በፊት ጊፍት የሚባል አልፈልግም እነሆ በካሽ ትሰጪ በውስጥ ሞክረን ነበር እኮ ጅቦ ታስታውሳለህ? በክራ ደርሷል ዮናስን አላየሽውም እንዴ አባ ዮናስ እልል ሲል አልቻልኩም በቃ ሞትኩ እናቴ ትሙት አንበሳ ሲወርኔታ በቃ እናጋባች አላምሳ ሲል ችግር መጥፎ ነው። ጾታ ያስቀይራል። ወገኔ ተማሩ ተመራመሩ። አንተ ጊፍተሩን አላረፈችውም። በዚህ ነው የምሰጠው። ጋላክሲ በጋላክሲ አላረገችው። ስማ ባለፈው ለታ የሰጠችኝን እኮ ነው በጋላክሲ ነው የተያዥው። አንቺ ማሪ የአንበሳዋን ንግስት በጋላክሲ ስታማ እኔ ግን ሜላትዬ እኛንም ቻይናንም ከፍለሽ ትቼዋለሽን? ለእኛ ብቻ እንዲሆን በውስጣ ቻይና ይጠቀም። እኔ የቻይና በቀኛ ነኝ። እግዚአብሔር የቻይና በቀኛ ሰሞኑንማ ቆይ ይወራበታል። እግዚአብሔርን ይኬድበት በውስጥ እኮ እንዲሆን እኮ ያለሰለሰ ጥረት አድርገን ነበር። ጅቦ ያለሰለሰ ጥረት አንተ እካክ ዮናስ ማኛ ቆይ ነገሩንማ በደንብ እኮ እናወራበታለን። ትንሽ እያጣራን ማጣራት ደከመኝ። እግዚአብሔር ፍቅርዋ ጅቦ ወይ እኔም ልስቅ ነው የገባሁት። እና አንዴ ተሳቀን ነው የምንስቀው። ፍቅር አልገባችም። የስድብና ከመጨረሻ ላይ የሚወርደው አሁን ሀሽቱ ተቀላቅለሻል። አይታችኋል እንግዲህ እዚህ ያላችሁ ሀሽቱ እንዴት እንደሆነ ግማሽ ቅድም ዘመዱ ያለው ጊፍተር ክሷ ነች ሜላት ቡላላ ቴረር የቡላላ ጊፍተር የኔ ጊፍተር ምን አባት ዋሻል እሷ ነች። የኔ እህት ናት። የኔ እህት ናት። ዘማጁ አርባ ካልገባች ያሳዝናል። በዚህ ኬዝ ኧረ ተማሪ ትገባለች። ስማ ይሄ ኬዝ እስኪያልቅ ድረስ ሁሌ ቤቴን ከፍታለሁ። ምክንያቱም ግማሹን እየተጋራኝ ነው። ጅቦ አንተ ኮቴ ደረቅ ሰው በካሽ እየተቀበለ አንተ እዚህ ነህ። በካሽ ጣጣው በዛ እኮ አላየህም እንዴ? ይወጣልሃል ከለስ ነው። በካሽ ተቀብሎ እኮ ነው። ቆይ ይኬድበታል። ነገሩ እኮ ይወራበታል። ወይ እናቴ ወይ ጉድ
ቅድም ዘመዱ የነገረኝ ነገር ነው ብሏል። ምን አልሽኝ? እኔ ግን ይሄ አባ እማ በጣም ሰልችቶኝ ነበር። ሜላት ዝጌሪስትሽ ወደ ቤብ ቀየረችልን ነገር ሁሉ። አባዬ እማዬ ታይፎርና ታይፈስ ነው ያሏቸው። አንቺ ጀምሪ እማዬ። ሰማ ጅቦ ትንሽም ቢሆን ድርሼን አግኝቻለሁ። ደህናውን ሜላትም ወጣች። አንድ ጋላክሲ ይዘህ ነው የምትወጣው አንተ ብብታ። ኮሚቴውን የምታሰድበው እኮ አንተ እኮ አንተ ሜላት እንኳን ቴናት እግዚአብሔርን ሲስተር አትወጣው እኮ ትቀልዳለች። ብዙ ጉድ አለ እኮ በጣም ብዙ ጉድ አለ እኮ እግዚአብሔርን። ይሄ ጉዳይ እኮ ቢወራ እኮ ጌታን ምን ሆናችሁ? የሚያስጠላው እዚያ ይወራ እነምን እንዴት እንዳደረጉ እንዴት እንደበሉ ሃሽታግን ብትሰሚ እግዚአብሔር ደረሰኝ እኮ ጅቡ። አረ ደረሰኝ እኮ ስንት ነገር ሆዲፍ ጆ ጆ የሚሸጠው ከስሚ ሃሽታግ ወይ ግን ፌር አይደለም እንዴ? ግን ዘዊ በጣም አሳዝኖኛል። እግዚአብሔርን መሰማኝ ከሆነ ዘዊ አሳዝነኛል በጣም። ሰውየውን እኮ እንደ ዶሮ ነው የገነጣጠሉት እንዴ! ኧረ ጉዴ! ኧረ በሰራው ቪዲዮ ላይ ደግሞ አይታችኋል። ኮመንት እንዲህ ስለ አፍንጫ ያወራሉ፣ ስለ ጥርስ እንዲህ ሰው ለውጥም አለ ብለው አይተዋል። ጥርሱ ኧረ ጥርሱ ተፈተታል። አቤት የህዝብ የተረገማችሁ። ግን አንተ ስትለኝ ነው አፍንጫውን ያየሁትና የካርቱም አፍንጫ ነው ይመስለው እንዴ ለጣም ቡያት ገባ ያየውን ሁሉ እዚህ መናገር ክልክል። ቆጠብ በል እንጂ ተው እንጂ። ይሄን ጉዳይ ሌላ ሰው ቢሰማውስ ነውርማ አይደለም? ምን እሺ፣ ቆይ እንደገና ሀሳባችንን ሰብሰብ አድርገን ለማውራት እንሞክራለን። የማይፎን ቃለሽ ክርስቲ ስንቱ ነው ያለው? እናንተ ሰው በአፍንጫ ይቀልዳል። በኢየሱስ ሆላ ሳሚ ጅቡ ሀያቲ ልንገርህማ የሆነ ነገር ሀቢቢ 30 ምናምን አመትሽን አከበርሽ አሉ በቀደም ሳትነግሪ። አሁን ልንገርህ ምን እንደናፍቀኝ ታውቃለህ? ቆይ ስማኝ እንዴ ቡላላን ሳላስገባው በቪዲዮ ውጭ ቶሎ በይልሽ አፍጥኝ ሀቢቢ አልችልም። ቆይ ይሄን ልንገርህ ስማኝ። በኋላና ከልደትሽ በፊት ምን አይነት አመለካከት እንዳለው ምንም ነገር የለም። አንዴ ሲማኝ እስቲ አንዴ ውጭ በእግዚአብሔር ሆላ አንቺ ሆላ ጅቡዋ ወይ ምን እንደናፈቀኝ ታውቃለህ? ምን ናፈቀሽ? እነሆ መራ በስ ማሻአላህ። ግን ማሻአላህ ብያለሁ መጀመሪያ። ማሻአላህ አልፍ ማሻአላህ መራ እነሆ اضحك زيك من قلبي كده መራ በስ ليش مرة ايش مشكلة ነጭ ብብታ እዚህ ጋር ምንድነው የሚሉ እያላችሁ ልብ ቅርጽ ኑጥ እንዲህ በባዶ አታጨብጭቡ። ሚውት አድርጋችሁ ብላለ ናውጣ። አንተ በፌክ አካውንት ራስሽ ነሽ ምንም ሳትበሉ የምታጨበጭቡት ለምን? ለካኮች ሀብታሞች ናቸው እኮ የተጣሉት። እናንተ ደግሞ ድሃዎች ናቸው። አታለቅልቁ። አንዳንዶቻችሁ በጣም ነው ታስጠሉት እንዴ! ግድንግድ ሀብታም ሲጣላ ድሃው እዛው ገብቶ መርል ከስከሱ ምናምን ነገር ለምን አስፈለገ? ሰው እየሰራ አይደል? ምንም ሳይበላ ሰው ልጅ ሚሉይ ፋሲካዬ ምናምን ሰው በልቶ ነው። አፈር ብሉ። የድሃ አሽቃባጭ ደግሞ አያምርበት። ምድረ ኩክንያም
ከነ መፈጠራችሁ ማያውቃችሁ ሰዎች እየገባችሁ እኔ ያሳዘነች ሚስቱ ናት። እኔ ስንት ልጁን ሬክሰን ፌክሰን ያለ ልክ ያለ ብዬ አስብ ህመሟ ይገባኛል። እኔ ልጅ በግ ሲጠብቅ ቀበሮ በልቶብኝ እያለ ወይኔ በዚህ አይሳቅበሰ ሆን ብለው ነው ታስጣላላችሁ። እናቴ ሌላ አላችሁ ግሞች በማገባችሁ አትግቡ። ይሄ ሀብታም ጨዋታ ነው። ውስጡ ሴራ አለው። የሆነ ነገር አለ ምናምን የሆነ ሬክሰን ፌክሰን ነገር ዝም ብላችሁ አትለፍልፉ። በጣም ነው የሚያስጠላባችሁ። ግማሹ እየተጠቀመ ነው፣ ግማሹ ደግሞ ምናምን አለ ብዙ ነገር እንዴ በውስጥ እየተቀባበሉ ምናምን ነው ህዝቡ ላይ ምናምን እንደዚህ አይነት ነገር ግን ዝም ነው የምንለው እኛ። ከዛ የሆነ ሰዓት ላይ እንናገር መጣል ደው ይሄ አልፈምስ ያለ የአማራ አክቲቪስት አብዱ እውነት ነው። ያጋችና የታጋች ድራማ ነው። በማያገባን እየገባ መዘባረቁ ተገቢ ያለ ይሄ ቁማር ነው። አንተ ደግሞ ነገራችን ላይ ግን አጀንዳው ሲያፋጠጠ ነበር። አንዳውን የስማቀት አለ ምናምን ስትል የነበረው ምን ሆነ ነው? አሁንም እኮ ያናረሳ ነው እኮ የስማቀን ወርቁን በጣም ማብራሪያ ካልሰጣ የስማቀ እኮ 40 ምናምን አመቱ ነው እንደ 18 አመት ህፃን ልጅ አንተም ብሎ ፈላ ናውጣ ሽንቴ በሸናው ከዚህ በፊት እኮ ሲሰድቡት ነበርኩ፣ ሲያጥረገርጉት ነበርኩ። ግድንግድ ሰውዬ ያጠፋ ሰበቃ አግታው ነው እንዲሁን እኔ ማለት አማራ ስለሆነ ምንም ቢያረገን ምንም አብዱ ምን ነው እንደው አላህን አትፈራም? ሳውዲ እንዴ ጆከር ዋለኝ። ወይኔ ጉዴ ጆከር ዋህ እያልከኝ እኮ እያስፈራራኝ እኮ አንድ ጭባዲያም ይስማቀ ወርቁን ውለጂው ምንም ቢሆን አማራ ነው። አብዱዬ ምን ሆነ ነው እንዲሁ አላህን አትፈራም? ከዚህ በፊት አይደለ እንዴ አንተና ግብረ አበሮች ስትልሱት የነበረው አንተ ኦቲዝም በሽተኛ ያለብህ እያላችሁ ሜላት እንዳዘበኝ አዲሷ ባለ ሀብት ከሰማችኝ ነገሮቹ ይቋረጣሉ። ዛሬ ምንድን ነው ያልከው? ዛሬም አላደክም ልጅ ማለት ምን ማለት ነው? ዛሬም አላደክ እውነቱን እኮ አንዳንድ ጆከር እኮ እውነቱን ነው የሚናገር። እደግ በልጽግ ይለፍልህ ይለኛል አንዳንዴ። በራስ ላይ አትሳቅ። እውነቱን እኮ ነው እናቴ። መሸቀል ስችል ስንቱን እኔ ሀቅ እናገራለሁ ብዬ ወይ ሀቅ አልተናገርኩ ወይ አልተጠቀምኩ። እነ ቡላላ በሄድ ይሄዱ በጎን ይጠቀማል። አሁን የተናገርካት ንግግር እጅግ በጣም የምትገርም ንግግር ናት። ማትጣል ንግግር ናት። ብሉ ትልቅ ሰው አምጡ እየተባለ ይባላል። እኔ እኮ አሁን እኮ ነው የተፈለገው እኮ ሰው እንጂ ያኔ እኮ አልተፈለገም። እየሳኩ መገባው ነገር አልተሳቂ ተይ። ዋናው ፈላጊው ደግሞ እኮ እንትና እኮ ነው ጆከር እኮ ነው። አራት ላይ እሱን አፈላላጊ ጆከር ካሰበ ይሆነ ነገር ይታላል። እኔ ሚስማከነኝ አለ ነሳት ላይ አላለ በከክ ብሏል። ጆከር ተበቃ ሎራንስ እንደው በሌለበትማ አትቀጥቅጠው አስገባና አጨናነቁት አብዱን። በተለይ ጃፒ ተመችቶኛል ሰሞኑ። አያገባኝም እሰይ ተከክኩ እሱማ ተናገረ። ስንት የአማራ ልጆች እየሞቱ ባለበት ሰዓት ለዚህ ልጅ ያለ እንዚዛ ድምፁ እኔ አያገባኝ ዋልሰገን ምን እንዳልሽው ታውቃለህ? ገበር ያለው ድምፅ አላለችም? ማናት የጃፒን ድምፅ ገበር ያለው ድምፅ ጓልሰገን ቡላላ እንግዲህ የበላ ጉሮሮ ምን ይባላል ለምትባለው
በዚህ እንኳን እውነትን ነው ጆከር። ሂድበት ቡሌክስ ትላንት ምን እንዳደረገልኝ ገርጆ ቀጥታ ሰው አላየኝም ብሎ ነው እያየሁት ነው። ገባ ሜላትዬ እንዴት ነሽ? እኔ ቆንጆ ቡላላዬ ትንሽ ብቻ ያለውን ትወርድልኝ። አይሆንም ብቻሽን ልትሆኚ አትችይም አልኩ ነው። ፍቅራችሁ ግን ተመችቶኛል። ያስወረደች አይ መዝሙር እየሰማሽ ነበረ። እንዴት ነው ደረሰ ትክክለኛ? አዎ ደርሶኛል። ግን መዝሙር ስትል ትዝ አለኝ። አዳምጠኝ። ዘውዴ ፕሮቴስታንት እሱ ጴንጤ ነው። ወይ አባ ስማ፣ ሃይማኖት አይገድበውም። አቦ ላይ ሃይማኖት የለም አባቴ። ሸክሽክ ዝም ብለህ ነው ሰው እንኳን ታዘበው። ግን የለ አንዷ የሆነ አረብ ሀገር ነው የምትኖረው። ደወለች በውስጥ ጅቦዬ እንዴት እንደተቃጠልኩ እንዴት አለች። ምን ያንን ሀብታም ባል ጠብሳ እንደ አረብ ሀገር የሚኖሩ ሴቶች የባህል ልብስ ቤት እኔ ቤቴን ብታየው አለች። የባህል ልብስ ቤት እኮ አለኝ እኔም ቤቴ ውስጥ 58 በላይ የሀገር ባህል ልብሶች ደርድር ያለ መኪና ካምፓኒ አታስከፍተውም ትላለች። እኔ አበድኩ። ጂቦ ቆይ አንዴ በቪዲዮ ላሳይህ ማለች። ቪዲዮ ከፍታ የሀገር ልብስ ያሳየችኝ ተደርድሩ። ደግሞ አሻንጉሊትን ከየት እንዳመጡት አላውቅም። እና አሁን ይሄ የኛ ስራ እኮ ነው። አውቀዋለሁ እኮ ትርፍ የለውም። ዝም ብሎ እኮ ነው። ጅቦ አንድ ነገር ግን ሚዲያን ፍቀድልኝ፣ ልብስ የላስተውል ያለ ሀገር ሴት እኮ ነቄ እኮ ነች ጊዜ እኔ በሆኑ በላይ መኪና ካምፓኒ ነበር የማስከፍት። አይዘው የባህል በዚህ ጉዳይ ቀለል ነው ዛሬ። ያው አውሮፓ ላይ ፍቅር ዲዛይንን መሰለቻ ዱባይ ነው። ተው ማይሆን ነገር ለምን ታስወራኝ? አይዞ ይብያ ይቀርብ ከደስታ አይበልጥም። ፍቅር ዲዛይን ዋናል አታውቀውም እንዴ? ያ መተት አድርጋብኛለች ምናምን ብሎ የሆነ ጊዜ ሀቢባ ቤት የመጣው ኧረ እሱ ግድንግድ ሱቅ ነው። አታሉብን እኮ እነሱማ። ደግሞ እኮ አውሮፓ የሚኖሩ ሰዎች እኮ እንዲህ አይነት የባህል ልብስ አይመቻቸውም። ዱባይ ላይ ብዙ የገጠር ልጅ ስላለ ሳውዲ ላይ ብንሸጥ ያዋጣል። እኔ አልስቅም። ጅቡስ ተረገምክ። ስንት ነገር እያለ በተባለ አሁን ደጋሚ ሌላ ፕላን ለሰውዬው ልታዘጋጅለት ነው። በቃ አንተ እንደዚህ አስጋጥከው ሰውዬ ነበር እኮ ነው ሚለው ቢያጣ ሰምታችኋል አለ። ሰምታችኋል የሆነ ቤት እየተወራ እኮ እንዴ ሱቁ ራሱ እኮ የሱ አይደለም እና ምንድን ነው ትላታለች። አይ ሼሪንግ ነው። የምን ሼሪንግ ነው ባባይ? እንደዛ አይነት ሱቅ እኔ 8 አልከፍትም። አላን ካልፈራ
ዱባይ ላይ ጆከር አትከፍተውም 8 ይሄን ሳውዲ ላይ 9 አትከፍተውም። እኔ እኮ ያልገባኝ ግን ሱቅ ነው ወይስ ቤቷ ነው ያኔ የደረደረችው? ምን አንተ አንድ ቀን ሰብስባቸው አልነበር እንዴ? መርካቶን አስመስለው ነበር። የእነሱማ ሱቅ እኮ ነው። እንትን መኪና ሁሉ ይዛ ስትሰፋ ይቻታለሁ ትላንት። ሱቁ እንኳን የተሟላ ሱቅ ነው፣ እንደው የሚናቅ አይደለም። ጆከር መኪና ይዛ ስትሰፋ ይቻለሁ። ሱቁ የሚናቅ አይደለም። አትሊስት ስንት ማሽን ነው ያለው? አትሳቁ በእናንተ ይደርሳል። ስንት ማሽን ነው ያለው? መለስልኝ። ሰው በ18 ቀሚስ ትሸወዳለች። ፍሬንዶች እዚህ አላወራም። በቃ የማወራው ከሳምንት በኋላ አልፎ ያው ፕሮግራም ባለጌዎች ናቸው። እኔ ቤት ብዙ ሰዎች ባለጌዎች አሉ። አንናገርም። እኛ ከመናገር የተቆጠብን ሰዎች ነን። ሆነም ቀረም ግን ምእመናን የዛሬ ቆይታችን ይመስል #አገቢም እናቴን ያልሆነ ነገር ታስቀባጥሩኛላችሁ። አዲስ ሐወይ አንቺ ምርጥላ እንዴት ነሽ አባቴ? እግዚአብሔር እኔ ፌስቡክ ላይም ቲክቶክ ላይም የማውቀው ወንድሜ አዲስ አንድ አይነት ጸባይ ያለው እግዚአብሔርን ሰዎች እነሆ እንደ ስስት ዘቡላላ እንደ ስስት ይቀያየራሉ። እሱ አንድ አይነት ባህሪ ነው ያለው። እግዚአብሔርን ይመች። አየነው እኮ ቡላላ ለጥቅም ከሚላት ሚሉዬ እንዴት ነሽ ይላታል። አይ ቡላላውን መዝሙር እያዳመጥኩ ስለሆነ ይቅርታ ትወጣልኝ። ማህበሩን እንደ ማህበር ያንቋሸሽ አንተ መረጃ እንዳላወጣ አንተ ጀነስ አንበሳ ቢቸግረን ያለውና ነው። አንተ ብራንድ ## አዶ እግዚአብሔርን ማንጃስ ብሎ እንደላከኝ ታውቂያለሽ? በውስጥ ማለት ነው። እኔ ይሄንማ አላወራም። በፋሲካ ጉዳይ ላናግራት ቡላላ ናየሁት ሹልክ ብዬ ወጣሁ። ኧረ በውስጥ የተፈጠረውን ብታይ ደግሞ ትሞቻለሽ። ያን ቴክስት ስማ ጅቦ፣ ያ ቴክስት አለመመለሱን ደጋግሜ ባየው ቁጥር ይቆጨኛል። እስካሁን ትዕግስት ላይ እኮ ነኝ። የሆነ የራሴ እንትን ላይ ስለሆንኩ ነው ትንሽ ውዝግብግብ ስላለብኝ ነው። እኔ ግን ወዲያው መረጃው ሲደርሰኝ ከማህበሩ በቃ ፍርግጥ ነው ያልኩት። ወዲያው ነው የዘለልኩት። እኔ ጃፒ የማህበሩ አባል አይደለም ምን አይደለም። በዚህ ደረጃ ሲቀየስ እንዴት ቡላላ እንዴት እንደተናደድክ ጌታዬ አንተ በቃ እኔ እንኳን እኔ አሁን እዚህ ማውራት አልፈልጋችሁም። ምን ብዬ አወራለሁ? አሁን እዚህ ሲወራ የነበረ እኮ ባህላል እኮ ነው። እንበላዋለን ሰውዬውን የሚተርፍ ነገር ይላል። ስማ የሜላት ምድር ቀባጥራችሁ ኖ አይ ብራንድ ነው ገባ። ወጥተው ጸበል እንደገባ እብድ ነው የሚለፈልፉት። ላይፍ ላይ ምስክርነት ነው የሚሰጡት ወዲያው። እኔ ግን ጅቡ ያሰብኩበት መንገድ አስኬደዋለሁ ያልኩበት መንገድ እየሄድን ያለው እዚህ ጋር መለፍለፍ ገና ምን አየህ ቡላላ? ገና ምን ሰማህና ወንድሜ? እንዴ ሌላ አለ። ወደ ሙዳችን እንመለስ እስቲ ኢንሻአላህ ያ ረቢ። እንደዛ ከሆነ ሚኑ ተነካ ሚኑ ተጨበጠ እና አለን ግን እስቲ እንደ ማህበር ነው የምናብደው እዚህ ቲክታክ ላይ ጫልለን እንዳንቀር እንጂ
ለማንኛውም ለሜላትም ለዘዊም ለሁሉም ጸልዩ። ሁላችሁም ጸሎት አድርጉ። እኛም ጸሎት እናደርጋለን፣ ከጎኗቸው እንሆናለን። በጸሎት በሌላ ነገር ሳይሆን በጸሎት እንደዛ ነው ማስበው። በል በቃ ጅቦ ሀሽቱ ብሉ። ወይ ግን እኔ የታዘብኩት ምን እንደሆነ የደሃ ፍቅር አገላለጽ ላይ አባናማ ይረዝማል። ብሶት ነው የሚመስለው። የሀብታም ግን በቃ ሁለቱም በአንድ ቃል ነው የሚጠቀሙት። ቤብ ቤብ ቃላስ እናቴ ቤብ አሬ መቻቸው ጅቡላ ወጣ ነው። አንቺ ሀሜተኛ ተሰባስበን እንገባለን። አይ በውስጥ ግን ምክክር ማድረግ አለበት። አው ግሩፑ እንደገና መጠናከር አለበት፣ ውስጡ መታየት አለበት። ጌታን እንደዚህ አይነት ነገሮች ላይ ሳንመካከር ዝም ብለን ሁላችንም ተበታትነን ሚዲያ ላይ የሆነ የተጋጨ ሀሳብ እናመጣለን። የብልጽግና አባላት ነው የምንሆነው። ካለ በለዚያ ቡላላ ከበላው ብር ላይ ያካፍለን። ምን በላ አፈሪ ብላ ከሱ ዮናስ ሙሉ ነው ይሻላል ቢያንስ እንኳን ብሏል። አንዴ ቡላላ ከታች ያጨበጨበ ዮኒ ከላይ ልል ይላል፣ ቡላላ ከታች ያጨበጨበ። አይ ዮኒ ለልልታ አይሆንም። አንቺ ደግሞ ተብታባል ነውጭ እንዳትሙጪ ዋሃጣች ባይ ሬክሰን ተብታባሉ ለልልታ አይሆንም። እዛ ልልል ቢለውን አሉ ሉሉሉሉ እያላፉ ሁሉ ነው የሚበላሽ። ፊክሰን ኔክሰስ ምእመናን ጆከር መጣች ገበተች ቢጨንቃት ዘዋ ምን አሰበ? ኧረ እኔ እንደዚሁ ሳይ ዋርኒንግ ላይ ነኝ። ሳይ እኔ ላኩል ታፕታፕ እያስደረግክ ነው፣ ኮፒ ሊንክ እያስደረግክ ነው። እና ምን አዲስ ነገር አለ? ምንም አዲስ ነገሩን ባያወራው የቀሚስ ጉዳይ ነበር። በቃ ጨረስከው? አይ ገና ነው። አሁን እሱ ጉዳይ ገና እየተጣራ ነው። ምክንያቱም ቡላላ ስንት ነው የተከፈለው? ሆዴ መካኒካል መጣ። ሆዴ መካኒካል ጅብነት ወይ አሎ ማን ነው ሰገጤ ይዘው የመጣብን ደግሞ ማን ነው? በእናት የቱ ከታች ፎቶ ያረከው የማንን ነው እንዴ? መካኒካል ምን ሆነ ነው? ሆዴ ጅቦን ብቻ ነው ሰላም የምትለው? ጆካዬ እንደ ያረቆይ እኮ ልመጣብህ እኮ ነው፣ ወደ አንተ ልመጣብህ እኮ ነው። መካኒካል ሰላም ናችሁ ነው የሚባለው? አረ ጆካ ስልክህን ላክልኝ በውስጥ ወይ ከጃፕ ስልክ የለኝም። በጅቦ በኩል መልእክት አድርስ። እኔ ስልክ የለኝም። እናንተ ጀርመኖች ግን ልታነካኩ። መካኒካል ቆይ አንዴ መካኒካል ስማ፣ ሰገጤ ያለው ማንን ነው ፎቶ ምናምን ያልከው? አዶናይም ማንን ያስገባችው? አሰላሙ አለይኩም። ምንድን ነው የምታስገባብን? ቢስሚላህ ምን ሆነ ነው? ማንን ያስገባብን? ጅዋ ወጣት በእናትህ ያመቅሪብ ኮይስ እየሄደች ስታምር። ስማ መካኒካል አታስገባ። አዶናይ ነው እንዴ የሰደብከው? ምንድን ነው ማለት ሰግጥ ምናምን እያለ እኮ እየሰማ ነው እኮ። በቃ እንዴ እርድና ቢከብድ አሰግጡ እኮ አላውን እኮ አሰግጡ ደግሞ አለ እኮ። አንዴ ሰግጥ አንዴ አሰግጥ፣ እኛ ደግሞ እንሰግጣለን። ምንድን ነው የማሽቃበጥ ነው? እና አሁን ልትሰግጥ ነው? ሆዴ ግን እንደ ሀሳብ ትንሽ ለጅቦ አታካፍለው ካገኘ። አይ ካልተከፈለውም እናቴን አልተከፈለውም። ከከፍሎታል። ቡላላ እና እሱ ደርሷቸዋል። ኖ እናቴን ቡላላ ሲያሽቃብጣል። አይ መካኒካል ተከፍለዋል እንዴ? ማን ነው መካኒካል? አንተ ነህ። ምን ማለት ነው መካኒካል? እንዴ መካኒካል ግሪስ የሚጠጣ ምናምን ነገር ብረታ ብሪ ሆይ መካኒካል ጂጂኪያ ወገቡን ለሁለት እንክት ካረገችው በኋላ ግድንግድ ብረት አስገብተውለታል። በጎን በኩል ግሪስ እየጠጣ ነው የሚንቀሳቀስ። ሆዴ መካኒካሉን አልኩ ስሟ።
አሽትዬ ምንድን ልቤን ቆንጆ። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። ነገ በተመሳሳይ ሰዓት እስክንገናኝ ድረስ ቾር ሰንብቱ እንያለሽ። የኔ ፍቅር አንቺን እዚህ አስቀምጬ ነው የምለፈልፈው። እኔ እንይን ሳይ ለምንድን ነው የምሽኮረመመው? ግን እናቴ እናንተ ሰዎች የሆነ ፎንቃ ነገር ጭማድ ሳይለኝ አይቀርም። እስቲ ጸልዩልኝ፣ በእግዚአብሔር ይሁንባችሁ። መጡ ታየኔም መድኃኒዓለምን አሪፍ ላይ ነው ያሉት። ሚካኤል ነው አሪፍ ላይ ነው። ቆይ እቺ ሴትዮ ታውቃታለህ? እቺ ሴትዮ ታውቃታለህ? ወጣ ነው የሆነ ስራ ተማ ጅቦ ቆይ ጅቦ ቆይ እቺ ሴትዮ ታውቃታለህ? የምትመጣውን አንድ ሆነች አሮጊት አለች። በእናትህ እቺ ነገር መርገጥ ደግሞ ይወዷል። አንተ ደብ ምን አረ በስመ አብ ወልደም እቺ መጣች ያዳምጣት ነይ ሲቲ ወርቄ ወርቄ ወይዬ ልፋት ወዶታለው። እኔም ወደሃለው ጅቦዬ። ወርቄ እስኪ በጋቢናሽ እንሽ አረጀች እኮ ጅቦ። የምን ሆነሽ ነው የጠፋሽው? አረ ወርቄ ያታረው አለው ጆከርዬ፣ እኔ ጌታ አንተማ አስረሽነኝ እኮ። አንተ እድዬ ወርቄ እኮ አቋማቸው ደስ ይላል እኮ። ፈራረሰችና ጅቦዬ፣ አንተ እኮ መልካም ሰው ስለሆንክ እኮ ነው። ከ2 ዓመት በፊት ይተርኩልኝ ነበር። ተደራራቢ ያለው ወርቄ ከጅጅና ካንቺ ማን በእድሜ የሚበልጠው? እንዴ ጂጂ እሷ ናታ እንዴ? ምን ነው አንተ ደግሞ? እትዬ ወርቄ እኮ ገና 51 ዓመታቸው እኮ ነው። ወርቄ እስኪ በቪዲዮ ግቢ እስኪ በጋቢናሽ። አረ ወርቄ በቪዲዮ አልገባም። ለምን እንትን እያልኩ ነው። እትዬ ወርቄ እየሰራሁ ወይዬ። አረ ይውጡ በእግዚአብሔር። እስኪ ይምጡ እንውት ኖ ሌላ ጊዜ እኔን አታውቀኝም እንዴ? በቀደምም እኮ ነበርኩ እኮ። ምን ነው እስኪ ወርቄ እንሽ እስኪ ጅቦ እግር ይወዳል። እግርሽን አሳይ። እግሮት እያልክ አውራ። ምን ባለጌ ናት። እስቲ ተረጋጉ። ውይ አንተ ገና አንድ ፍሬ ልጅ ናት። እሱ ቤቴ በጣም አሪፍ ነው። አድርጋቸው አትይዋት። እትዬ ወርቄ ቡና እያፈላሁ ነው። ቂጦን ነጭ ጀበና። እርሶ ሴትዮ እኮ ጠንቋይ ነዎት። ነጭ ጀበና እኮ ገና ከጥቁር ወደ ነጭ ገብተናል። ስለታችን ሰምሮ ነው። ስማ ጅቦ በብድር ቤት ገዝታለች አሉ። ሂዳ አድስላት። ሴቶችን ንብረት ታጣራለህ። ሆዴ እኮ ቤት ሳቢ ያላት ይባላል፣ ግን በብድር ነው ቤት የገዛች። ማነው ሳቢ ያላት ያለክ? ምን አንቺማ በብድር ነው ቤት የገዛችው። ከዛ ከነጩ የሆነ ነገር ደርሷታል እየተባለ ነው። እና እሱ እኮ ቆየ እኮ ከነጩ እኮ የደረሰኝ። ታዲያ እስካሁን አልቅም እንዴ? ሆድዬ እዳውን የከፈለ ቤት ነው የገዛችው ወይስ እዳውን? አውሮፓ ውስጥ ሀብታም አሮጊት ማን መሰለች? እትዬ ቤቲን ታውቃታለህ? ልጠቁም ቤቲ ማለት እትዬ ቤቲ በፒኪኒ ምናምን ባህር ዳር። እሳቸው በጣም ሀብታም ናቸው። ልንፋውት እትዬ ቤቲ አሁን አይታለሁ እዚህ። ቤቲ በጣም ሀብታም ናት። እውነት ነው ሀብታም ናቸው። አንቺ ምንድነው? እስኪ በእናትሽ በፊትሽ እንሽ። እኛ እኮ መልክሽን ለማየት እኮ ነው። ጅቦ ምን ይላል መሰለሽ? ፈራርሳለች። ጆከር ደግሞ ኮዲ እኔ መቼም አልፈርስም። ሲጀመር እኔ የኮሪደር ልማት ያስፈልጋል። ለምን እንዲህ አልወጣም እንዴ? ከአሮጊት ጋር ምን እሰራለሁ? እኔ እኮ ባለትዳር ነኝ። እግዚአብሔር ራሴን መቆጠብ አለብኝ። በስመ አብ ባለኩኝ በኢየሱስ። ጭራሽ ደግሞ እግሮትን አሳዩኝ፣ ቂጦትን አሳዩኝ። ይሄ የጨመደደ ቂጦትን በስመ አብ ሸንተረር በሸንተረር የሆነ ቂጦትን። ሰው ቂጡ ላይ ሸንተረር ይወጣል። ቦርጭ ላይ፣ አዎ ሆድ ላይ ከእምብርት በታች ምናምን ሸንተረር ይወጣል። የእትዬ ወርቄ እኮ ለየት የሚለው እኮ ቂጦ ላይ እኮ ነው ሸንተረሩ። በፊት ተደራራቢ አልጋ ላይ ሆኖ ይጨፍሩልኝ ነበር። እግዚአብሔር ወዲያው ሻብዱባታል። በብድር ቤት ገዛች ምናምን፣ ከዛ ዲኮር ምናምን ልስራልሽ ብሎ ሊሄድ እኮ ነው። ጂጂግያ ወገብን ሰብራለች። እትዬ ወርቄ ደግሞ አንድ እግርን ሰብረው ይልኩልሃል። አለቅ ስትሄድ